ያላቸው አድርገው ሚካኤልን እኮ ኩላሊት አለ ብለዋለች። ሚካኤልን ኩላሊት አለ ብላ ባለችበት ስላሴን እኮ ኩላሊት አላችሁ ብላ ለሶስቱ አካላት ሰጥታለች። ሰላም ለኩልያቲክሙ እያለች ማለት ነው። ሰላም ለአስናኒክሙ እያለች ማለት ነው። ይሄን ብቻ አይደለም ስላሴ ደም አላቸው እኮ ብላለች። ሶስቱ አካላት ማለት ነው አብ ወልድ መንፈስ ቅዱስ ደም አላቸው ብላለች። እዛው በመልካ ስላሴ ላይ ከዚህ ደጋግመን እንዳሳየኑ ማለት ነው። ግን ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ ደግሞ ያው ጾታ ደግሞ ከዛ ውስጥ ያለ አንድ ነገር አይደል? ስለዚህ እሳቸው እሱን ነው ነቅሶ ያወጡት ማለት ነው። ሜርሲያችን ዌልካም ብለናል። እንኳን ደህና መጣሽ። ሁሉ ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ደህና ናችሁ ወይ? ቴዳ ብሩኬ፣ ኤርሚዬ ሁላችሁም እዚህ ውስጥ ያላችሁ ሰላም ብያለሁ። ተባረኩ፣ ቀጥሉ። እሺ ሼሩን ኮፒ ሊንኩን ሪፖስት መደረጉ አይረሳ። ተባረኩልኝ። ሪፍሬሽ እናርገው። በመሃል ሪፖርት ይደረጋልና እንዳንረሳ ለማለት ያክል ነው። ቴንክ ዩ ጋይስ። እሺ ጀምበር ሰላም፣ እንዴት ነህ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ዋው፣ ከኢትዮጵያ ውጭ ክርስቲያን አለ እንዴ? አዎ አለ። ወይ ኢትዮጵያ ብቻ ስለሆንኩ ይሆናል አንተ ከሀገር ወጣ ስትል ታገኛለህ። እሺ ስላሴ ጾታ አለው? ስላሴ ጾታ ማን ነው ያለው? ያንተ መምህራኖች አለው ያለው አለ? አዎ ማን ነው? አልሰማም። አሁን ሜላ ቪዲዮ ሲከት እኔም ከፍቼዋለሁ። ቅድም አልሰማም። ሜላ ማን ነው ደግሞ? አሰማነስ? እሺ ያንተ ግን እምነት ምንድነው? ስላሴ ጾታ አለው ብለህ ታምናለህ? ወራጅ አለ ሄድክ? ኦኬ ሄደ። እሺ ሌላ ኦርቶዶክስ ካለ እንቀበል። እስኪ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ገስት ላይ የተላኩት ሰዎች ሞዴሬተሮች ምናልባት ኦርቶዶክሳውያን ማን እንደሆነ መለየት ስለማልችል ከቻላችሁ እስኪ ለይታችሁ አስገቡ። እሺ ላይፍ ኦፍ ኤዱ ሰላም ጤና ይስጥልኝ። እሺ ሻማ ሰላም ይሰማል? ሻማ እሺ ተው ወገኖች ተው። እሺ ይሰማል? ሻማ እሺ ጋይስ ያው ስራ መስራታችሁ አይቀርምና ፕሊዝ ኮፒ ሊንክ ፖስት ሪፖስት አርቱ ስቶሪ ምናምን ማድረግ አንርሳ ፕሊዝ። ቴንክ ዩ ተባረኩልኝ። ሪፖስት ይደረግ፣ አርቱ ስቶሪ አድርጉት በደንብ ኮፒ ሊንክ ይደረግ። እኛ መበርታት አለብን። ጸጋ ይብዛላችሁ። እሺ ሮቦ አይ ቲንክ ኔትወርክ ይሁን ወይ አውቀህ እንደሆነ አላውቅም፣ ግን በቶሎ ማውራት ትችላለህ። አሁን የተሻለ ይመስለኛል። ኔትወርክ ነው እንትን
ሶሪ እሺ ችግር የለም። እሺ ሚላል የመጨረሻ ዕድል ስጠው። እሺ አለው ያሩ ሰማቸው ቴዳይ ሄዶ ነው ግን እስካሁን እንትኑ የሆነ የመጨረሻ እንትኑን ስለ ጾታ ያወሩበትን ነገር አልሰማሁትም፣ ግን አንተ ንገረኝ ምን እንደ አልሰማቸው። እሺ ማለት የመጨረሻውን ፓርት ጾታ አላቸው ነው ያሉት። በቃ ልክ ከራስ ፀጉር እስከ እግር ጥፍር ያለው ሁሉ አላቸው፣ ግን ረቂቅ ነው ያሉት። ጾታ አላቸው ማለት ወንድ ናቸው ነው? አዎ ማለት አንተም አይ ቲንክ ኦርቶዶክስ ነበር ከዚህ በፊት? ይሄ የመጀመሪያ ነው ወይስ ከዚህ በፊት እንደዚህ አይነት ትምህርት ሰምተህ? ቅድም ስናገር ነበር እኔ በኦርቶዶክስ አካል የሚለው ሲተረጎም ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ተብሎ ይተረጎማል። እንደዛ ተደርጎ ነው የሚቀመጠው። የተለያዩ ክፍሎች እንዳሏቸው ይታመናል። ስፔሲፊካሊ ግን በጣም ስፔሲፊካሊ ተደርጎ ጾታ የሚል ቃል እኔ እስከዛ ድረስ አላውቅም እውነት ለመናገር። ግን ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ ደግሞ ያው ጾታ ደግሞ ከዛ ውስጥ ያለ አንድ ነገር አይደል? ስለዚህ እሳቸው እሱን ነው ነቅሶ ያወጡት ማለት ነው። እንትን ማለት እኔ አሁን ያስገባቸውን ሰዎች እንደምንረዳው እስካሁን ድረስ ካስገባቸው ሰዎች ጾታ አለው ብሎ የሚያምን ኦርቶዶክስ እየተገኘ ያለ አይመስለኝም። ወይ እነሱ ያስተማሩበትን እንትን ራሳቸውን ብንጠይቅ ነው የሚሻለው። ወይ ማለት የሆነ አንድ ነገር እንደ ስቴትመንት ነገር ስለተነሳ በዛ ላይ ዝርዝር ነገር ራሳቸው ቢናገሩ ነው የሚሻለው እንጂ ዝርዝሩን እኮ ተናግሯል። አንተ አልሰማቸውም እንጂ ዘርዝሮታል። ቅድም ያልኩ ነው። ምንድነው ያሉት? ከራስ ፀጉር እስከ እግር ጥፍር ድረስ ያለው ጠቅላላ አላቸው ነው ያሉት። ይሄ የቤተክርስቲያኒቷ የምታስተምረው ትምህርት ነው። ለምሳሌ መልካ ስላሴ የሚባለው መጽሐፍ ታውቀዋለህ? በጀስበስም እሺ መልካ ገብርኤል መልካ ሚካኤል ሲባል ሰምተህ ታውቃለህ? አዎ ምንድነው? ለምሳሌ መልክ ሲባል መልክ ማለት ላይክ አካል እንዳላቸውና ማለት አካል ማለት ቀደም ባልነው እንትን ማለት ነው። አንተ መጀመሪያ የሰጠኝ ዴፊኒሽን ማለት እኮ ነው። ያን ነው እንትኑ ስለዚህ ስለ ሚካኤል የሚያወራ ነገር ማለት ነው። መልካ ሚካኤል ማለት ስለ ሚካኤል የሚያወራ ነገር። ስለ ሚካኤል ምን? ስለ ሚካኤል አይን ጆሮ አይደል የሚያወራ? ስለ ሚካኤል በቃ ማንኛውም ነገር። ሚካኤል ጆሮውን አይኑን አይን ጆሮ ሲባል ለምሳሌ እንዴት ነው አሁን እኔ የማውቀው አይን ጆሮ ሲባል የኔ በየሰው አይነት አይን ነው አይደለም ማለት በሌላ እንትን ነው የሚባለው። ለምሳሌ ማለት እንደዛ ነው ለመለኮት እንደዛ። አሁን ለምሳሌ መለኮት አዩኝ ሲባል ወይ ደግሞ በእኛ አይነት አይን አዩኝ ማለት አይደለም። ይሄ በእኛ አይነት ለመረዳት በምንጠቀም አይነት ነገር ነው። አይ በኦርቶዶክስ እንደዛ የሚባል ትምህርት የለም። አንዳንዶች ይናገራሉ፣ አንተ ያልከውን ይናገራሉ፣ አንዳንድ መምህራን ይናገራሉ። ግን በጽሁፍ ደረጃ አይን ማለት አይን ነው፣ ሌላ ነገር የለውም። ማለት የሰው አይን ማለት ነው። አይን ማለት አይን መልካ ሚካኤል ላይ ለምሳሌ እጃችን የኔና አንተ ቦዲ ያለው አይደል? የሚነካ የሚጨበጥ ነው አይደል? ስላሴ ላይ ግን ስንመጣ ስላሴ እጅ አላቸው፣ ግን ረቂቅ ነው፣ የሚጨበጥ የሚዳሰስ አይደለም ነው። አይን አላቸው፣ የሚጨበጥ የሚዳሰስ ግን አይደለም። አፍንጫም አላቸው። በቃ አንተ ያለ ሁሉ ስላሴም አላቸው። ግን ልዩነቱ ምንድነው? ያንተ የሚጨበጥ የሚዳሰስ ነው፣ ፊዚካል ነው። ስላሴ ላይ ስንመጣ ረቂቅ ነው። ኦኬ እኔ ይሄን አምናለሁ።
ይሄን ታምናለህ? ያው ኮይን የምታምን ከሆነ እኮ በቃ ረቂቅ የሆነ ጾታ አለ ብለህ ነው የምታምነው ነው ማለት እንትኑ አነጋገሩ አንተ እንትን ባልከው መሰረት አሁን አይን ሲባል አሁን እንዳልኩ ነው ቅድም እንዳልኩ ማለት ነው። አይን ሲባል ለስላሴ ሲሆን እና የኔ ሲሆን አይን አንድ አይደለም ነው። አሁን አይን ሲባል ላይክ የኔ የተወሰነ በዚህ በእንትን በቦታ የተወሰነች ምናምን ነገር እንትን ያላት ምናምን ነገር ናት። የነሱ ግን አይን ሲባል እንደዛ አይደለም ማለት በእኛ እንትን ያያሉ የሚለውን ነገር ለማሳየት እንትን የሚል ነገር አይደል። እሱ ሌላ ጉዳይ ነው። እሱ ዲቫይን ሲምፕሊሲቲ ተብሎ ነው የሚታወቀው በቴዎሎጂው። ዲቫይን ሲምፕሊሲቲ እኔ ያንን ነው የማውቀው። እሱ ይሄን የሰማው ከየት ነው? እሱም በተነገረኝ ደስ ይለኛል። ቤተክርስቲያን ነው ማለት የቤተክርስቲያን ትምህርት ይሄንን ነው የማውቀው እኔ። ያ ቤተክርስቲያን ማለት እንትን አደረክብኝ እኮ የኦርቶዶክስ ቤተክርስቲያን ማለት ነው። እኔ ኦርቶዶክስ ነኝ። ሶሪ ከመጽሐፍ ነው ያገኘው? ከመጽሐፍ አንብበህ ነው? ከመጽሐፍ ሳይሆን ከቤተክርስቲያን ማለት የምንማረው ይሄንን ነው። አሁን ስትማር አሁን የመጽሐፍ ቅዱስ ላይ ምናምን ነገር ሳይሆን ጀስት እስካሁን ድረስ በዛ ውስጥ በኖርኩበት ጊዜ ያወቅኩት ነገር ይሄንን ነው። ኦኬ እሺ። ስለዚህ በመጽሐፍ አንብበህ አይደለም፣ የቤተክርስቲያኒቷን መጽሐፎች አይተህ አይደለም። ለምሳሌ መጽሐፎች ውስጥ ለምሳሌ ቅድም ሳነሳው የነበረው ነገር አለው። ለምሳሌ ስላሴን በተመለከተ ስላሴ ጭን አላቸው ይለናል። አሁን አይን አላቸው ሲባል ያያሉ ለማለት ነው አልከኝ አይደል? ስለዚህ ስላሴ ጭን አላቸው ስትለኝ ምን አላቸው እያልከኝ ነው? ምንድነው የሚያደርጉበት? ማለት አሁን ጭን ሲባል ጭን መጥፎ ነገር ነው እንዴ? ለምንድን ነው ጭን ያነሳው? ጭን መጥፎ ነገር ለአምላክ ጭን ምንድነው የሚያደርግለት ወዳጄ? ማለት ይሄ ላይክ በሌላ ነገር ሊተረጎም ይችላል፣ ግን አይን እንደተባለው አይነት ትርጉም ነው የሚኖረው እኮ። እሱን ነው ማወቅ የፈለኩት። አሁን ለምሳሌ አይን አልከኝ ተረጎም እኮ አይን መነሳት ካልቻለ ጭንም የሚነሳበት ምክንያት የለም። ገባኝ። አሁን አይን እኮ ተረጎምክልኝ። እኔ እኮ ያንተ ትርጉም እኮ እንደ ኦርቶዶክስ ልክ ነው ብዬ አይደለም የተቀበልኩ፣ ግን አንተ በዚህ አይነት መንገድን የተረዳሁት ስላልከኝ እሺ አልኩኝ። አይን አላቸው ስትለኝ ያያሉ እያልከኝ ነው አይደል? እነሱን የነገርከኝ። ስለዚህ ጭን አላቸው ስላሴ ስትለኝ ምንድነው የሚያደርጉበት ነው? በጭኑ ምን ያደርጉበታል እያልከኝ ሶ እኔ ላይክ ማለት ለምሳሌ በዚህ አሁን ጭናቸው ምንድነው የሚያደርጉበት በሚለው የሰማሁት ነገር የለም፣ ግን ለምሳሌ ጭን አይ ቲንክ መቀመጫ ነው አይደል? ነው አይደል? ይቀመጡበታል ማለት ለምሳሌ አይደለ ይቀመጡበታል ሳይሆን ለምን ጭን ማሳት እንትና ጭን ከዛ እንትን ጋር ሊያዝ ይችላል ማለት ይቀመጡበታል ማለት ነው። ለምሳሌ ልጠይቅሽ፣ ለምሳሌ እግዚአብሔር ተቀምጧል ተብሎ ይነገራል አይደለ? እግዚአብሔር ተቀምጦ ለምሳሌ ክርስቶስ በቀኙ ተቀመጠ ምናምን ይባላል አይደለ? ወይ ደግሞ እግዚአብሔር በዙፋኑ አለ ወይ ደግሞ ማለት እግዚአብሔር የሆነ መቀመጡን የሚያሳይ ነገር መጽሐፍ ቅዱስ ላይ ይኖራል አለ አይደለ? መቀመጡን የሚያሳይ ነገር ማለት ነው። ወጣ ምን እየሳቀ ነው? እንዴት አይወጣ? እንዴት አይወጣ? እንዴት ይወጣ? ኔትወርክ ምን አልከኝ? ምን አልከኝ? ነው አሰበው ገደልከኝ እኮ እዚህ ትን ብሎኝ ነበር። እንዴት ምኑ ነው እንትን ያስዋላል? ወይ ጭን ቢቀር ይሻላል፣ ባታብራራው ይሻላል። ስታብራራው የበለጠ ነው ጥያቄ እየፈጠርክ ያለው ማለት አንተ አይደለም የአካላት እስከተነሱ ድረስ ጭን ምኑ ጋር ነው የሚገኘው? ሲቀጥል ጭን የታፋ አካባቢ ነው። እሺ እንደዛ እንኳን አድርገህ ብትረዳው በዛ ነው የሚቀመጡበት እያልከኝ ነው። እሱ
እሱ ያስፈልጋቸዋል እንዲቀመጡ ሲጀመር ለእግዚአብሔር አይደለም ዋናው እንትን ማለት ነው አይደለም እንትን አናድርገውና ጭን ምናምን ማለት ጭንም ማንሳት ለምን አስፈለገ አካላት እስከተባለ ድረስ አይን ካነሳን በቂ ነው ጆሮ ከተነሳ በቂ ነው ስላነሳችሁት ነው መልካ ስላሴ ላይ ሰላም የምትሉት አንዱን ጭናቸውን ነው ለጭኖች ሰላም እናለን ነው ለምሳሌ እኔ አሁን በዛ ጭን በምን እንደሚተረጉም አላውቅም አሁን የአካል ክፍል ሲነሳ ግን አይን ለምን እንደተነሳ ያ ማለት ግልጽም ስለሆነ በዛ እንትን ያለውን ነገር ነው በቃ ታውራራው ያልኩ ለዛ ነው ግን በኢትዮጵያ ኦርቶዶክስ አስተምሮ መሰረት አንተ ያለህ ነገር ሁሉ ስላሴም አላቸው እያንዳንዱ ነገር ማለት ነው ለምሳሌ የውስጥ እግር አላቸው ይባላል ኩላሊት አላቸው እያንዳንዱ ነገር አላቸው ቀደም እንዳልኩ ስፔሲፊክ አድርጎ ደሞኝ ቆሙስ ጾታ አላቸው አሉ በሌላ ገለለ እዚህ ጋር የኔ ጥያቄ ማለት ነው አይን ካላቸው እሱን እትስማማለህ አንተ አይን አላቸው የሚለው አይኔ እንደዛ አልስማማ ማለት ቀደም ብለኝ ነበር አይ ቲንክ ዲቫይን ሲምፕሊሲቲ የሚባል ትምህርት አለ እሱን ነው እኛ ምናምን እሱ ስለ አይን ምንድነው አሁን ባልነው መንገድ አንተ የተረጎምከው መንገድ ነው ዲቫይን ሲምፕሊሲቲ ማለት አይን አለው ማለት እግዚአብሔር ያያል ማለት ነው እንጂ የሆነ ቦታ ላይ ልክ እንደኛ የተገጠመ ሁለት አይን አለው አይደለም እንደዛ የሚል እኛ እምነት የለም ጭራሽ አለ የለም ቀደም ቆምናለሁ ብለኝ ነበር እኮ ባልኩ መንገድ እኮ ነው ባልኩ ዲፊኒሽን አላ ባልኩ ማብራሪያ እኮ አይደለ አይን ማለት ለምሳሌ እንደዛ ከሆነማ እኮ በቦታና በጊዜ የተወሰነ ነው ልንል እኮ ነው ማለት ነው እሺ ላሳይ በቃ የለም ብለሃል በማስረጃ አድርጌ ላሳይ ከቤተክርስቲያን መጽሐፍ እሺ ንግለጣው እሺ አንዴ ቆይ መጽሐፍ ላምጣ ወገኖች ሰላም ለእናንተ ይሁን ሁላችሁም እስካሁን ተጠርቼ ከነበረ ጫጫታ ውስጥ ነበርኩኝ ሰላም ብያለሁ ቴዳዬ ወንድምነት ዳኒ ብርክዬ ሜላ እትየው ሜርሲዬ እንደዚህ ኦርቶዶክሳዊ ወገናችን ሌሎቻችሁም ሰላም ብያለሁ ሁላችሁም ጸጋና ሰላም ይብዛላችሁ ሰላም ለማለት ብቻ ነው ዌልካም ብራዘር እንኳን ደህና መጣ ሰላም ብለናል ወገኖች ሼር ኮፒ ሊንክ ሪፖስት ይደረግ ተባረኩልኝ አንድከም ተባረኩ ቴንኪው ታፕታሙን ቢያንስ ከ500 ሺህ በላይ እናስገባው የምትችሉ ሰዎች በደንብ አድርጉ እንደዚህ አይነት ርዕሶች ሲነሱ ታውቃላችሁና ስለዚህ በቻላችሁት መጠን ታፕ ሼር ኮፒ ሊንክ ሪፖስት ይደረግ እሱን ነው የምናስቸግራችሁ በቃ አብረን እናገልግል Thank you guys ሼሩ ስንት እንደገባ አላውቅም ግን 3.6 ነው ጋር የቆመው እናንተ ጋር ስንት እንዳለ አላውቅም ቢያንስ ከ10 ሺህ በላይ አድርጉት ታፕታውን ደግሞ ወደ 500 ሺህ አካባቢ እናስገባው ጸገ 7.5 አው ቆይተናል ከገባን ግን ገና 10 ሺህ እንኳን አልገባምና ተባረኩ 10 ሺህ እንኳን አልገባም በጣም ትንሽ ነውና በቻላችሁት መጠን ሼር ይደረግ ኮፒ ሊንክ ሪፖስት ይደረግ እዚህ የምናወራው የምናነሳው ሐሳብ ሰው እንዲሰማ ነው የምንፈልገው አይደል ያ ወንጌል እንዲዳረስ ቤተክርስቲያኒቷ ግሬ በስላሴ ትምህርት ላይ አለኝ የምትለው ትምህርት እንኳን ቤተክርስቲያኒቷ እንዳልገደለ ማሳያ ነውና ተባረኩልን ቴንክ ዩ ጋይስ ሜላይ ስትችል ቪዲዮ መብራት ይችላል እሺ ቻይኑ ሰላም ቴዳይ ዋው ስክሪንሻት ፒስ ጥሩ ነበር ይሄንን መነጽር
ሜላ እስኪመጣ ድረስ ኤርሚ እየሰማኸኝ ነው? እሺ አንዴ ቻይም ይቅርታ፣ ኤርሚ ይሰማል? ከስልኩ ርቋል። እኔን ነው ቴዲ? ሌላ ኤርሚ አለ፣ ሌላ ኤርሚ ይታያል። እንግዲህ በሚስጥር ድንገት የተደበቀ ካለ እየነዳህ ነው? እየነዳህ ነው ቴዲ። እሺ ስትቆም ሼር ያደረኩልህ ቪዲዮ አለ። ምናልባት ምላሽ መስጠት ያለብህ ይመስለኛል። ምን ለሜሴንጀር ላይ ነው አይደለም፣ በዚህ ቲክቶክ ላይ ሰዎች የሰሩት ቪዲዮ ነው። ኦኬ ኤርሚያስ ይቅርታ መጠየቅ አለበት የሚል ጽሁፍ ጽፈውበት ነው ቪዲዮን የሰሩትና ስትቆም ቤትህን ደርሰህ ሳይሆን ወይም የምትሄድበት ቦታ ደርሰህ ስትቆም እኔ ሼር ያደረኩትን በዚህ በቲክቶክ ገብተህ ተመልከተው። እዛ ምላሽ መስጠት ካለብህ ትወስነዋለህ። እሺ ቴንክ ዩ ቴዲ። አጋጣሚ አልጠቀም ብዬ ነው። ተባረኩ። ይቀጥል ዳንሻ ይቀጥል። እሺ ቻይኑ ሰላም። እስኪ መጡ ድረስ እንቀጥላለን። ያው ዝም እንዳንል ብለን ነው። እሺ ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ኦኬ እሺ ስላሴ ጾታ አለ? ስላሴ ጾታ አለ ሲባል ምን ለማለት ነው? አብራራው እስኪ። ጾታ አለ ወይ ነው አሁን ጥያቄ አለ። አብ ወልድ መንፈስ ቅዱስን ለያይተ ነው? ስላሴ ማለት አብ ወልድ መንፈስ ቅዱስ የተለያየ ነው እንዴ? በደንብ ስማ። ባለጀመሪያ ጥያቄው ስላሴ ጾታ አለ ወይ ነው ጥያቄ። በመለኮት ነው? መለኮት ጾታ አለው እያልክ ነው? እኔ ጥያቄን ጠየቅኩ እያልኩኝ አይደለም። ስላሴ ጾታ አለው ወይ? ስላሴ ሲባል ምን በአካል በግብር በመለኮት ምናምን እያልክ አውራ። ስላሴ ሲባል ምንድን ነው? እንዴ ዝም ብለህ ስላሴ ትላለህ አልኩኝ። አዎ ስላሴ አንተ ራስህ አልኩኝ። ስላሴ ጾታ አለው? ስላሴ ጾታ አለው። አሁን ገና ነው የሰማሁት ነው። አይ በትክክል ጠይቅ። አንተ ምንድን ነው? በትክክል ጠይቅ። እሺ መምህር ይጠይቅልኝ። መምህር ይጠይቅና ምናልባት መምህር ሲጠይቅ ይገባ ይሆናል። የራስ መምህር ሲያወራ ለማለት ነው። ሜላይ እስክትመጡ ድረስ ነው። እሺ እስክትመጡ ድረስ መጣ አምጣ ማለት መጣ ሜላ። እሺ በቃ ከመጣ ቀጥሉ። ዝም እንዳንል ብለን ነው። እሺ ቅድም እንግዲህ የቪዲዮ ማስረጃ ሳይተናል። ስላሴ ጾታ አላቸው የሚለውን ማለት ነው። በጽሁፍ ደግሞ ያለውን ደግሞ ላሳያችሁ ምን እንደሚሉ። እሺ ይታያል። እሺ ምን ይላል? ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ምን ማለት ነው? ረቂቅ ነው፣ ቅድም እንዳልኩት ማለት ነው። ሰዎችም ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው። ስለዚህ በእግዚአብሔር አምሳል ነው የተፈጠርነው ስንል ምን ማለታችን ነው? እንደ ኦርቶዶክስ
እግዚአብሔር አፍንጫ አለው እኛም አለን። እግዚአብሔር አይኖች አሉት እኛም አለን። ጆሮች አሉት እኛም አለን። እና ይሄ ብቻ ሳይሆን መጽሐፍት የተናገሩት የቀሩትም አለ በቃ ከአይንና ከጆሮ የቀሩት ማለት እግር፣ እጅ እሳቸው እንዳሉት ጾታ ነው። እዚህ ጋር ለማንስ ሚውት ቴንክ ዩ ጸጋ ይብዛላችሁ። እሺ እንደዚህ ብሎ አስቀምጠውታል ማለት ነው። ይሄን ደግሞ የበለጠ ይብራራልኝ ደግሞ ካልክ ማብራራት እንችላለን። እንዴት ብለን መቀጠል እንችላለን? እዚህ ጋር በአካል 3 ናቸው፣ በስም 3 እንደሆኑ በአካልም 3 ናቸው። ለአብ ፍጹም አካል አለው፣ ለወልድም ለመንፈስ ቅዱስም አካሉ ግን የማይመረመር ሙሉ ስፍ ረቂቅ ነው። እርሱ ራሱ ቢያውቀው እንጂ ሌላ አያውቀውም። ፍጥረት ሁሉ ፊቱ በቅጠል ላይ እንደራረፈች ነው ይልና፣ እሺ አካል ምንድነው ቢሉ ተመልከት። አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። የመጀመሪያው ግን አለፍከው አይደል? የትኛው ማለት የመጀመሪያው እንትን ያሳየው ላይ የመጀመሪያው በስክሪፕት ያከበብካት እንትን አልቻር እሱ ማለት እሱ እኮ እየተስማማንበት ነው። ለምንድን ነው እሱን የጠቀሰው? አይ አልተስማማንም ማለት ግልጽ ቃል እኮ ነው እየተናገረ ያለው። አንተ ለምንድን ነው በዛ መልኩ የተረጎምከው? ምንድነው አይኖች ጆሮች እንዳሉት መጽሐፍት የተናገሩትም የቀሩትም እንዳሉት ይላል። የቀሩት አካላት አሉት ይላል። እኔ እግዚአብሔር እንደዚህ አይነት አካላት አሉት ብዬ አላምንም። ሲጀመር አካል አይን፣ ጆሮ ተብሎ ከዛ ቀጥሎ ያለውን አንብበው። እሺ ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ረቂቅ ነው ማለት ነው። ረቂቅ ነው ማለት ነው። እኔ ደግሞ ረቂቅ የሚባል አይንና ጆሮ የለም እያልኩ ነው። ረቂቅ የሚባል አይንና ጆሮ ማለት ረቂቅ የሆነ ፊዚካል አይንና ጆሮ አለው እያለ አይመስለኝም። አይደለም፣ እንደዛ አይደለም። ረቂቅ ማለት እኮ ፊዚካል ማለት አይደለም። አቀላቀልከው እኮ። ኦኬ እሺ። ረቂቅ ማለት እግዚአብሔር እንደሚሰማ ያ ማለት ለምሳሌ እኛ ጆሮ አለን እንሰማለን። እግዚአብሔርም በዛ መልኩ ለመግለጽ የተደረገ ነው እኮ። አዎ ልክ እኮ ነው። እኛ ጆሮ አለን እንሰማለን፣ እግዚአብሔርም ጆሮ አለው ይሰማል። ኖ ፊዚካል ጆሮ አለው ማለት አይደለም። ወይ ደግሞ ረቂቅ ጆሮ አለው ፊዚካል አይደለም፣ ረቂቅ ጆሮ አለው ነው እኮ። ረቂቅ ጆሮ ማለቱ ላይክ የሆነ ስትራክቸር የሆነ ጆሮ ምናምን ነገር እያለ አይደለም ነው። በአምሳል ነው የሚለው። አምሳል ምንድን ነው? እንደ ኦርቶዶክስ ትርጓሜ አርያና አምሳል የሚለው ምንድን ነው? እግዚአብሔር ሰውን በመልኩና በምሳሌው ፈጠረው አይደል? የባህሪው ነው የባህሪው ማለት የባህሪው ነው ማለት ለባህሪው ማለት የመስማት ባህሪው የማየት ባህሪው ማለት ነው። አረ እንዴ ቆይ እንትን አንበሳ አይሰማም እንዴ? ድምጽ እኮ ይሰማል። 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 ያ ላይም ስለዚህ አንተን ከአንበሳ የሚለይ ምንድን ነው? ማለት ከዛ በተጨማሪ እግዚአብሔር ማስተዋልም እንዳለው እኛም ማስተዋል እንዳለን ማለት ነው። እና እንስሳት አያስተውሉም እያልክ ነው? ቺምፓንዚ ናቸው እንዴ? ያስተውላል። አንተን የሚለይ ምንድን ነው ከቺምፓንዚ? አያስተውሉም እነሱ አያስተውሉም። ዲግሪው ነው የሚለያየው። እንዳንተ ዲግሪው ይለያያል እንጂ በፐርሰንት ራሱ ሳይንሱ የሚያስቀምጠው ተቀራራቢ አድርጎ ነው የሚያስቀምጠው። እንደ ኦርቶዶክስ አስተምሮ መልክና ምሳሌ ተብሎ እዚህ ጋር የተቀመጠው አርያና አምሳል ተብሎ የተቀመጠው ከምን ጋር የሚገናኝ ነው? ኦኬ ማለት እኔ እንደ አንድ እንትን ላነሳ የምፈልገው ነገር ግን ማለት ነው አንድ እዚህ ውስጥ ሁሉን የሚያስገባቸው ሰዎች አንተ ታምናላችሁ ያልካቸውን ትምህርቶች የሚያምን ሰው የለም። ማለት ስለሰው ምን አገባኝ? ቤተክርስቲያኒቷ የጻፈችውና የሚያሳየው እኮ ሁላችንም በተመሳሳይ ትምህርት ላይ እንዳለን። ሁላችንም አትበሉ። ሁላችንም አንተን አይደለም ያለውን እኔን አይደለም እኮ ያልከኝ ገብቶኛል። እዚህ መጥቶ ያወሩት ኦርቶዶክሳውያን በቁጥር ስንት ናቸው? እንደው ቢበዛ 5 ቢሆኑ ነው
እኮ አምስታችንም ለምሳሌ ከተመሳሰለ አምስት ነው ሲጀመር ነው አይደለም። ሲጀመር አምስቱ ኢን ሚሊየንስ የሚቆጠረው ኦርቶዶክስ አትወክሉ። ሲቀጥል ደግሞ ኦርቶዶክስ በሊቀ ሊቃውንቷ የተናገረችውን ሰምተናል። ከዛ ደግሞ በጽሁፍ የጻፉትን ደግሞ አይተናል። እንደዚህ ብሎ ነው የሚጽፉት። እሺ አሁን ያቀረብከው ነገር ግን ያልከው ነገር አይገልጽም። እሺ የኛውን ነው። አይ ይገልጻል፣ በደንብ ነው የሚገልጸው። መካት ትችላለህ። አካል ምንድነው ቢሉ ከራስ ፀጉር። እሺ ቀደም እንዳልኩ እኮ ነው አይን ያዩበታል በሚለው እሺ እንስማማ። ፀጉር ምንድነው የሚያደርጉበት? ፀጉር አላቸው ስትለኝ ምን ያልኩ እሱ በራሱ እንትን እኛ አሁን በቤዚክ በራሱ አይደለም አይኑ ላይ ብቻ አይደለም ፎከስ ማድረግ ያለብን። ፀጉር ይላል አይን ያያል ከተባለ ያስኩልህ እኮ አልተከራከርኩም። እሺ አልኩ። ፀጉርስ ምንድነው የሚያደርጉበት? መቼም ይዘንጡበታል አትለኝም? ነው ላይክ ለምን እንደዚህ እንደምታወራ አላውቅም እንጂ ታዲያ ምንድነው የሚያደርጉበት? እሱን እኔ አላውቅም። ፀጉር ሲተረጉም ሰምቼ አላውቅም ግን አዎ አየህ። ስለዚህ ኦርቶዶክስ አይን ስትል ጆሮ ስትል አላቸው እያለች ነው። አይን የሚባል ነገር አላቸው፣ በዛ ያሉ ጆሮ የሚባል ነገር አላቸው፣ በዛ ይሰማሉ። ስለዚህ ፀጉር አላቸው። ፀጉር ብቻ አይደለም የእግር ጥፍር አላቸው። በእግር ጥፍርስ ምንድነው የሚያደርጉበት? ይሄ ብቻ አይደለም፣ መቀጠል እንችላለን። በጣም እልፍ የሆነ ማስረጃን ያለን በነገራችን ላይ በጣም ብዙ ማውጣት እንችላለን በዚህ ጉዳይ። እንደውም ብዙ ያልነካ ነው ርዕስ ነው እውነት ለመናገር ሌላ ወይ መልክዓ ስላሴን እኮ ብቻ ማየት ቤተክርስቲያኒቱ ምን ያህል አወዳድቅ እንደወደቀች ያሳያል። ለመላእክትም ለእግዚአብሔርም ኩላሊትና ጨጓራ አላቸው ብላ እኮ ሰላም ለኩላሊቲክሙ እኮ ብላ ትላለች ለስላሴ። በቃ ምንም አሁን ወደ ግራ ወደ ቀኝ ሊያጥፉት ምንድነው ወይ ደግሞ ሊያስተካክሉት እስከማይችሉ ድረስ በራሳቸው መላእክት ረቂቅ ግዘፈ አካል የላቸውም ልቡሳነ ስጋ አይደሉም ብላ ካለች በኋላ ልቡሳነ ስጋ ያላቸው ፍጥረታት እንደ ሰው አይነት ወይ ደግሞ እንደ ሌሎቹም ኩላሊትህ እና ጥፍርህ፣ ቅንድብህ፣ ጥርሶችህ ሰላም ለአስናኒከ እየተባለ ለሚካኤል እኮ የሚባልለት የስጋ ለበስ የሆኑ ሰዎች እንደ ሰው እንደ እንስሳ ማለት ነው። ሕያዋን ፍጥረታት በተለይ ግዘፈ አካል ያላቸው ማለት ነው። የሚዳሰስ የሚጨበጥ የሚሞት የሚራብ የሚጠማ አካል ያላቸው አድርገው ሚካኤልን እኮ ኩላሊት አለ ብለዋለች። ሚካኤልን ኩላሊት አለህ ብላ ባለችበት ስላሴን እኮ ኩላሊት አላችሁ ብላ ለሶስቱ አካላት ሰጥታለች። ሰላም ለኩላሊቲክሙ እያለች ማለት ነው። ሰላም ለአስናኒክሙ እያለች ማለት ነው። ይሄን ብቻ አይደለም ስላሴ ደም አላቸው እኮ ብላለች። ሶስቱ አካላት ማለት ነው አብ ወልድ መንፈስ ቅዱስ ደም አላቸው ብላለች እዛው በመልክዓ ስላሴ ላይ ከዚህ ደጋግመን እንዳሳየኑ ማለት ነው። ስለዚህ ቤተክርስቲያኒቱ ሌሎችን ፍጡራንን ከፍጡራን ጋር በምታረገው አምልኮ ስርዓቷ አንድ ወንድ በወደዳት ሴት ወይ አንዲት ሴት በወደደችው ወንድ የአካል ተክለ ሰውነት ፍቅር ከመውደቃቸው የተነሳ ሰለሞን ፎቶሽ ዳለሽ ጸጉርሽ የገላር ተራራ ከገላር ተራራ እንደሚወርድ እንደ ፍየል መንጋ ነው እያለ ባወዳደሰበት እኔም ላወዳድስ ብላ ኦርቶዶክስ ፍጡራንን ስታወዳድስ ለጥፍራችሁ፣ ለመቀመጫችሁ፣ ለጡታችሁ፣ ለዓይናችሁ፣ ለጥርሳችሁ፣ ለከናፍርቶቻችሁ እያለች ስርዓቷን በዛ ያው እንግዲህ እግዚአብሔር ቃል የማይፈቅደውን አምልኮተ ባዕድን ባለበት ተለማመደችበት ፍጡራንን በምታደናንቅበት ቃላት አብ ወልድ መንፈስ ቅዱስን ኩላሊት አላቸው ጥርስ አላቸው ብላለች። ቅዱሳን መላእክትን ጥርስ አላቸው ኩላሊት አላቸው ብላለች። የአካል ክፍል ላይ ያሉ ብልቶች በሙሉ አሏቸው ብላለች። እኛ አሁን ታዲያ እኚህ ሰውዬ ስላሴ ጾታ አላቸው ብለው ቢናገሩ እኮ ትክክል ናቸው እኮ በቤተክርስቲያኒቱ ትምህርት ትክክል ናቸው። እነሱ አሁን ትንሽ ጥያቄ የሚሆነው ምንድነው
ያንን የቤተክርስቲያን አባት አትናቴዎስን ጠቅሰውታል። አትናቴዎስ ብሏል አላለም? ሜላት ረዳናለ እሱ በድርሳኑ ላይ ምን ብሎ ተናግሯል? ያው መቼም ኦርቶዶክስን እኔ መጠርጠር ከጀመረ ኦርቶዶክስ ውሸቷ በግልጥ እየታወቀ ያለው በቤተክርስቲያን አባቶች ስር ተለጥፋ ያላሉትን አለች ብላ ትላለች። ያሉትን ግን ሄደው ከዋናው ምንጭ ላይ ከድርሳኖቻቸው ሲገኝ ከውጭው ድርሳኖቻቸው ላይ ሲታይ የለም። እንኳን ሊሉ ቀርቶ አይደለም ሐሳቡ እንኳን ራሱ የለም። ያሉትን ይቆርጣሉ፣ ያላሉትን አሉ ብለው ይላሉ። ያው ህዝባችን የእንግሊዘኛውን አንብቦ ሊረዳ እንደማይችል ዕውቀት እንደሌለው ስለምታውቅ ቤተክርስቲያኒቱ እኛ ያልኑን አሜን ብሎ ከማለት በቀር ሌላ አማራጭ የለውም ብሎ የሚል እምነት ስላላት አትናቴዎስ ብሏል ባሉት መጽሐፍት ላይ አትናቴዎስ ካለ አሁን ማን ነው እፎይ ሲናገር የነበረውን ቪዲዮ ሰምቼዋለሁ። አትናቴዎስ በመጽሐፉ ላይ እንደዚህ ያላለም፣ ግን በሃይማኖት አበው ላይ አትናቴዎስ አለ ብላችኋል ብሎ ሁለት የተለያየ ሐሳብ ተገኘ ማለት ነው። ስለዚህ በእስላም ላይ ሲያላግጡ ከርመው ጥሩ ነበር ማላገጣቸው። የእስላሙ አምላክ እጅም ባትም እግርም ታፋም አይንም አለው ወይ ጭን ብቻ አለው አሉ። ከዛ ሌላው ግን አልተገለጠም ነው። አሁን ተራዋን ደግሞ ኦርቶዶክስ አልተገለጠም ላይ ደርሳለች። ስላሴ ብልት አላቸው ብላለች ቤተክርስቲያኒቱ። የአካል ብልት ነው አይደል? ወንድ ነው ብላ ስትል ጥርስ አለው ብላ እንደጻፈችው ሁሉ በወንድ ላይ ጥርስ ብቻ አይደለም ያለው። ስለዚህ የኦርቶዶክስ ስላሴ ብልት አለው። ይሄ ዓለም ይወቅልን። የኦርቶዶክስ ስላሴ እነዚህ በስዕላት የተቀመጡት እነሱ ብልት አላቸው። እኛ ምናምነው ግን ስላሴ የአካል ብልት ብሎ የሚል ግዘፍ አካል የለውም። የኦርቶዶክስ ግዘፍ አካል መኖሩን በምን አወቅ ብለህ ካልክ ለኩልያቲከ እያለች ለኩልያቲከሙ ብላ ግጥሟን ድርሰቷን ደርሳ በደብተራው እያዜመች ነው። እኔም ስላሴ ቤተክርስቲያን እንዳደገ ሰው መልከ ስላሴን ተምሬያለሁ። መልከ ስላሴ ማለት ነው። ስለዚህ እሱም ጭምር ይታይ ለማለት ነው። ሜላ ሶሪ ያስረዘምኩኝ፣ መቀጠል እችላለሁ። እሺ እርምሻ የአትናቴዎስ እንግዲህ አትናቴዎስ እንደዛ አላለም። ሃይማኖት አበው ላይ ነው እንደዛ ብሎ የጻፉት። አስፈላጊ ከሆነ አትናቴዎስ የጻፈውን ማሳየት እችላለሁ በዚህ ጉዳይ ላይ ተናገረው። ለዛ ነው ብዙ አሁን ለምሳሌ ሃይማኖት አበው የሚባለው መጽሐፉ ራሱ አንዳንድ ነገሮች እነሱ ያላሉትን የጻፉት ጻፊያኖቹ ሲተረጉሙ እንግዲህ ከአረብኛ ወደ ግዕዝ ከግዕዝ ወደ አማርኛ ነው የተረጉሙትና እንደዚህ ሲተረጉሙ እነሱ የቀደሙ አባቶች ያላሉትንም ጭምር በማስገባት ይታወቃል መጽሐፉ። ብዙ ሃይማኖት አበውን መጽሐፉ እንደመጽሐፍ ያው ብዙ የሚታመን ነው ብዬ አላስብም፣ አንዳንድ ነገሮች ስለማናገኝ ማለት ነው። እና ከዛ ውስጥ እውነት ነው በቤተክርስቲያኒቷ ትምህርት መሰረት የቤተክርስቲያኒቷ የኦርቶዶክስ አትናቴዎስ እንደዛ ይላል። የኢትዮጵያ ኦርቶዶክስ አትናቴዎስ እንደዛ ይላል። የኮፕቲኩ ኦርቶዶክስ ግን እንደዛ ይላል። የኮፕቲኩ አትናቴዎስ ግን እንደዛ ብሎ አልጻፈም። ቅድምም ቆሞሱ የተናገሩት ዋቢ አድርጎ የጠቀሱት ማንን ነው? አትናቴዎስ ይላል ብሎ ነው የጠቀሱት እና ሰለስቱ ምዕት ይላሉ ብሎ ነው የጠቀሱት። ቅድም ያሳየዋችሁ የሰለስቱ ምዕት ነው፣ የሊቃውንቱን ያሳየዋችሁ ማለት ነው። እንደዛ ብሎ ተናግረዋል የሚል ነገር አለ። እኔ እንግዲህ እስከዛ ድረስ ባየሁት ሰለስቱ ምዕት እንደዚህ ብሎ ያስተማሩበት ነገር እኔ አላገኘሁም። ግን ሃይማኖት አበው ላይ እንደዛ ብሎ አስተምሯል ተብሎ ተጽፏል። እንደዛ ብሎ አስተምሯል ብሎ ተጽፏል። ተናግሮም ራሱ ቢሆን ሰለስቱ ምዕት እንደዛ ብሎ ተናግሮ ራሱ ቢሆን ልክ አይደለም፣ የመጽሐፍ ቅዱሳዊ አይደለም። ተናግሮ እንኳን ቢሆን እኔ እስካለኝ ንባብ እንደዛ ብሎ ተናግሯል የሚል ነገር እስካሁን አላየሁም። ግን ተናግሯል ከተባለ ሃይማኖት አበው ላይ እንደተጻፈው ተናግሯል ራሱ ቢባል እሱኛው ልክ አይደለም፣ እሱኛው ሐሳብ ልክ አይደለም። ግን ተናግሯል ብዬ አላምንም። ስለዚህ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ብሎ የሚያምኑት ከዚህ የተነሳ ነው። እያንዳንዱ ነገር ለምሳሌ ኤርሚ የጠቀሰው ሐሳብን ብናይ ለምሳሌ
እጅ እግዚአብሔር እጅ አለው ስትለኝ ምን እያልከኝ ነው? እግዚአብሔር እጅ አለው ማለት የእጅ እግዚአብሔር ለምሳሌ የኛ የእጅ ባህሪ ሊያደርገው የሚችለው ያ ባህሪ እግዚአብሔር አለው ያለ። ስለዚህ እግዚአብሔር ዕቃ ያነሳበታል እያልከኝ ነው? ዕቃ ያነሳበታል ሳይሆን እሺ ምን ያደርጋል? ዕቃ ያነሳበታል አይደለም። ዕቃ ያነሳበታል ሳይሆን እግዚአብሔር ዕቃ ማንሳት ይችላል። ዕቃ ለማንሳት እግዚአብሔር የግድ እጅ መባል አለበት? እጅ ያስፈልጓል ማለት አይደለም። እግዚአብሔር ለማየትም አይን ያስፈልጓል ማለት አይደለም። እግዚአብሔር ያያል ሲባል ወይ ደግሞ አይን ያስፈልጓል እያልን አይደለም። እሺ የእጅ ጥፍር አለው ሲባል ምን ማለት ነው? እሱ ማለት ነገሮቹ በዛ መልኩ እንትን ናቸው። አንዱን ከተረዳ ሌላውን ለመረዳት ቀላል ነው። አረ ቀላል አይደለም። ቀላል ከሆነ ንገረኝ። የእጅ ጥፍሮች አሉ ስትል አይደለም። እኔ ለማለት የፈለኩት ለምሳሌ የእያንዳንዱ የአካል ክፍሎችን እየዘረዘርን እንትን አይደለም። ግን ለምሳሌ አይንና ጆሮ ከተገለጠ ታዘዘዋል። አይ ስለተዘረዘረ ነው። አሁን ለምሳሌ ይታያል እዚህ ጋር። እሺ ይታያል። አይሚቱ ታርጉ ይታያል። እስቲ አንብቡ። ምንድነው የሚለው? ከጥፍሮች ጋር ለተስማሙ ለተባበሩ ጣቶቻችሁ ሰላምታ ይገባል። አዎ ጥፍሮች ከጣቶች ጋራ ተባብረዋል፣ ተስማምቷል እያሉ ነው። ስለዚህ አለ ጥፍርና እጅ የሚባል ነገር አለ። ተስማምቶ አንድ ላይ ሆኑ ማለት ነው። ልክ እኔና አሁን እዚህ ጋር ያለው ጽሁፍ ብቻ ነው አይደለ? ማለት ሐሳቡ እሱ ሐሳብ በራሱ ሌላ በቃ ይሄ እኮ ተብራርቶ ነው። ይሄ እኮ አንድምታ ነው ማሳይ፣ ትርጓሜ እኮ ነው ማሳይ። ገጸ ንባቡ ይሄኛው ነው በግዕዝ ያለው። ሲተረጎም ይሄ ነው። እዚህ ጋር ታየዋለህ ምን እንደሚል ትርጓሜ እኮ ነው ማሳይ። አሁን ትርጓሜ ባይሆን ኖሮ ሲተረጎም ላይ ነበር። ተተርጉሞ እኮ ነው እያሳየው ያለው። ተተርጉሞ ሲተረጎም ጥፍርና እጅ አንድ ላይ ተስማምቶ ተባብሮ ነው ያላችሁ፣ ለዛ ደግሞ ለጥፍራችሁ ሰላም እላለሁ እየተባለ ነው። ይሄ ነው እንግዲህ ኦርቶዶክስ የኢትዮጵያ ኦርቶዶክስ አስተምሮ። እያንዳንዱን ነገር ገልጠን ማሳየት እንችላለን። ይሄ ማሳየት ትርጓሜ ነው፣ ተተርጉሞ ነው። እኔ አንድ ነገር የተረዳሁት ነገር እስካሁንም ባለን እንትን እንደዚህ አይነት እንትን የሚያቀም ሰው አላጋጠመም። ምን ማለት አንተ ያልከውን እንትን ለምሳሌ ጥፍር አለው ፊዚካል ጥፍር አለው የሚል የሚያቀም ኦርቶዶክስ ላይ ፊዚካል አላልኩም፣ አታምታታ። ፊዚካል አላልኩም። ረቂቅ ጥፍር ማለት ምንድነው? ረቂቅ ጥፍር ምንድነው? የማይጨበጥ ግን ጥፍር ስቲል ጥፍር አለ፣ ግን የምትጨብጠው የምትዳስሰው አይደለም። አምላክ መለኮት ስላሴ ዓለምን ሞልተው ያ ማለት አካላቸው ተወስኖ ጥፍር አላቸው፣ አይን አላቸው ነው ነገሩ። ያ አሁን እዚህ ጋር ተመልከቱ። ይሄ እኮ ነው የሚለው። ይኸውልህ እዚህ ጋር ደግሞ ላምጣልህ እንዴ ምን ይላል? ከጥፍሮች ለማይለዩ ጣቶች ከምኖች ከጥፍሮች ለማይለዩ ጣቶች ሰላምታ ይገባል። ከጥፍሮች ለማይለዩ ጣቶች ሰላምታ ይገባል። አሉ ጥፍር አለ፣ ጣት አለ። ትርጓሜ እንትን ያለው እሱ ራሱ አንተ ያብራራው ሆኖ ነው እንጂ አላብራራው። ምኑን አብራራው? የተጻፈውን ነው ያነበብኩልህ ወዳጅ፣ አላብራራሁትም እኮ ማለት ለኔ አሁን ያ ነገር አሁን ትርጓሜ ሲነበብ በራሱ ንባቡ ብቻ አይደለም የሚተረጎሙ። ማለት አሁን ለምሳሌ ቤተክርስቲያን እንደዚህ ትርጓሜ መጽሐፍ ተብሎ ሲነገር ጽሁፉ ብቻ አይደለም የሚነበበው አይደለ? ጽሁፉ ብቻ ነው የሚነበበው። ከዛ በኋላ ጽሁፉ ከተነበበ በኋላ ያ ማለት አንድ ሙሉ ሐሳቡ ስለምን እንትን እንደሚል ይነገራል እኮ። እሱን እኮ የነገርኩህ ወዳጅ፣ ትርጉሙን እኮ አንተ ግን ትርጉሙን እየነገርኩህ ነው ያለሁት። እያሳየው ትርጓሜ የሚለውን እያሳየው
እኮ ተርጓሚ መጽሐፍ ሲነበብም ማለት ንባቡ ብቻ አይደለም የሚነበበው ነው አይደለ? ከዛ በኋላ የቄሱ ለምሳሌ ወይ ደግሞ የሚያስተምረው ሰው በዛ ላይ ማብራሪያ ይሰጣል ማለት ነው እኮ። ማብራሪያውን ነው እያነበብኩት ያለሁት በእንግሊዘኛ ወይም ልንገር፣ ማብራሪያውን እያነበብኩት ነው ያለሁት። ንባብና ትርጓሜ የሚል አላሳየኸው እኮ እኔ አሳየው። ከዛ በኋላ ትርጓሜውን አሳየው። ትርጓሜው ምንድነው የሚለው? ጥፍርና እጅ ተስማምቶ ነው ያሉት ነው የሚለው። ይሄ ትርጓሜ ነው። እሺ፣ ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም አንተ ምንድነው ማምጣት ያለበት? ይሄ መልካ ስላሴ ጥፍር ማለት ጥፍር አይደለም፣ ጥፍር ስንል እንዲህ ማለታችን ነው የሚል የሆነ ማስረጃ ማምጣት አለበት። ካልሆነ ግን የቤተክርስቲያኒቷ መጽሐፍ እንደዛ ብሎ ነው የጻፈው። ስብከቱ ላይም እንደሰማ ነው እንደዛ ብሎ ነው የሰበኩት። ሃይማኖት አበው ላይ እንዳሳየው እንደዛ ብሎ ነው የተቀመጠው። የቤተክርስቲያኒቷ ሊቃውንቶችም ሲጽፉ ከራስ ፀጉር እስከ እግር ጥፍር ድረስ ጠቅላላ ስላሴ አላቸው ተብሎ ነው የተጻፈው ማለት ነው። ይሄን ይመስላል። ከዛ ስብከት ውጪ ሌላ ስብከት በእንደዚህ አይነት እንትን ላይ ሰምተህ ታውቃለህ? አለ ማለት ለምሳሌ በተመሳሳይ ጾታ የሚል ነው እንጂ ዳይሬክትሊ ያልተጠቀሙት ሌሎችም አሉ። አይን ሲባል እንደኛ አይን ግን ረቂቅ የሆነ አይን፣ እጅ ሲባል እጅ ብለው የተናገሩም ሰዎች አሉ። ይሄኛው ግን ከፍ ስለሚል እሱም ያመጣ ነው። ኤኒዌይስ ዳኒ ቀጥሉ እናንተ ሌላ ማሰብ አንሱኛ ብቻና እሺ ምናልባት ሌላ ሰው ብንቀበል የተሻለ ነው የሚሆነው። ጸጋ ይብዛል ሜላ ምእመናን ነው የሚለው። ሰላም ወንድም አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም አለን። እሺ ከየት ቤተ እምነት? እኔ እንኳን ያው የተቋም እንትን አይደለሁኝም ግን ክርስቲያን ነኝ። ላይ ከየትኛው? ካቶሊክ ነህ? የሥላሴ አሜን ክርስቲያን ነኝ። ካቶሊክ ነው ወይ ነው ያልኩ? አይደለም እኮ የሆንከውን ንገረና። በቃ ያልሆንከውን ከምዘረዘር የሆንከውን ንገረን እኮ። የሆንኩት የሥላሴ አሜን ክርስቲያን ነኝ። የኢየሱስ ደቀ መዝሙር ነኝ። ከታች ሆነ ስማ